ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በውጭ ሀገር የምትኖሩ ኢትዮጵያውያን እና ለዓለም አቀፍ ተጓዦች ሁሉ ወደ ውድ ሀገራችሁ ለረፍትም ሆነ ለሥራ ጎራ ስትሉ ባንካችን ከእሁድ እስከ እሁድ በሁሉም የሀገሪቱ አካባቢዎች የሚያገለግሉ ኤቲኤሞችን አዘጋጅቶ ይቀበላችኋል። በውጭ ሀገር ቪዛ፣ ዩኒየን ፔይ አሊያም ማስተር ካርዳችሁ በመላው ኢትዮጵያ ያሻችሁን በእጃችሁ በሸመታ ጊዜም ቢሆን በፖዝ ማሽኖቻችን ስትገለገሉ ግብይታችሁ አልጋ ባልጋ ነው። ምስጉን በሆነው አገልግሎታችን ገንዘቦን በፈለጉት ጊዜ ያገኙታል። በኢትዮ ዳይሬክት እንዲሁም ከ730 በላይ ታዋቂ ዓለም አቀፍ ባንኮች ጋር በተጣመረው ስዊፍት ኮዳችን ሲቢኢ ቴታ እና በሌሎች የገንዘብ ማስተላለፊያ መንገዶች በኩል እንድትጠቀሙ በክብር እናስታውሳችኋለን። በረጅም ጊዜ ክፍያና እጅግ አነስተኛ በሆነ ወለድ ለቤት፣ ለመኪና፣ ለግል ጉዳይ እና ለንግድ ሥራ የሚውሉ የብድር አማራጮችንም እነሆ እንላለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በሀገራዊ የምክክር ጉባኤው ገለልተኛ ታዛቢዎች እንዲሳተፉ እንዲደረግ ለኮሚሽኑ ምክረ ሀሳብ ቀረበ። ሀገራዊ የምክክር ጉባኤው ገለልተኛ ታዛቢዎች እንዲሳተፉ እንዲደረግ የመብቶችና ዲሞክራሲ እድገት ማዕከል ካርድ ለኢትዮጵያ ሀገራዊ ምክክር ኮሚሽን ምክረ ሀሳብ አቅርቧል። ካርድ ምክረ ሀሳቡን ያቀረበው በኢትዮጵያ የሀገራዊ ምክክር የዳያስፖራ ተሳትፎና አካታችነት ላይ ያደረገውን ሁለተኛ ዙር ምልከታ አስመልክቶ ጥር 1 ቀን 2018 ዓ.ም ባወጣው ሪፖርት ነው። በዚህም የምክክሩ ሂደትን የሚከታተሉ ገለልተኛ ታዛቢዎችን ጨምሮ ሌሎች ዓለም አቀፍ ወይንም የሃይማኖት ተወካዮችን በሀገራዊ ምክክሩ ምልአተ ጉባኤ እንዲገኙ እንዲያደርግ ኮሚሽኑን ጠይቋል። ይህም የምክክሩ ሂደት ገለልተኝነትን ለመጠበቅ ለማጠናከርና ተአማኒነቱን ለማረጋገጥ እንደሚያግዝ ካርድ ገልጿል። በምክክሩ ወቅትና ከዛ በኋላ ሊፈጠሩ የሚችሉ አለመግባባቶችን ለመፍታት የሚያስችሉ የሽምግልና አማራጮችን ጨምሮ የውሳኔ አሰጣጥ፣ የጊዜ ገደብ አፈታት በተመለከቱ ጉዳዮች ላይ ግልጽ የአሰራር ደንቦችን ማዘጋጀትና ይፋ ማድረግ እንደሚያስፈልግም ካርድ አመላክቷል። ከቀደምት ሀገራዊና ዓለም አቀፋዊ ውይይት ሂደቶች ልምድ በመውሰድ ከህዝብ የሚሰበሰቡ ግብአቶች ከሀገራዊ ምክክር ጉባኤው በኋላ ወደ ተግባራዊ ውጤት የሚተረጎሙበትን ስልቶች መንደፍ እንደሚያስፈልግም ገልጿል። በዚህም የሚመጡ መሻሻሎችና ተጽዕኖቻቸውን በተመለከተ የክትትልና የግምገማ ማዕቀፎችን ማቋቋም እንደሚያስፈልግ ካርድ ጠቅሷል። ሁሉንም የፖለቲካ ተዋናዮች በተለይም ተቃዋሚዎች፣ በምክክሩ ላይ ጥርጣሬ ያላቸው የፖለቲካ ፓርቲዎችና የታጠቁ ቡድኖች ያላቸው ተሳትፎ እንዲጨምር ኮሚሽኑ የሚያደርገውን ጥረት እንዲቀጥልም ካርድ አሳስቧል። በተለይም እንደ ትግራይና አማራ ክልሎች ካሉ ግጭቶች ካሉባቸው ቦታዎች ወደ ሀገራዊ ምክክር ጉባኤ የሚሄዱ ተሳታፊዎች ደህንነትን ለማረጋገጥ ከፌዴራል ከክልል ባለስልጣናትና መንግስታዊ ካልሆኑ አካላት ጋር ተቀናጅቶ መስራት እንደሚያስፈልግ አሳስቧል። የኢትዮጵያ መረጋጋት መሰረት በመካሄድ ላይ ያለው ሀገራዊ የውይይት ሂደት መሆኑን የጠቀሰው ካርድ ውጤታማ፣ ገለልተኛና ሁሉን አቀፍ አፈጻጸም ሊኖረው እንደሚገባ በሪፖርቱ አመላክቷል። የኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ አቶ ጥበቡ ታደሰ የምክክር ጉባኤው የሚካሄድበት ዝርዝር ሁኔታን በተመለከተ የኮሚሽኑ ምክር ቤት ራሱን የቻለ የአሰራር ስርዓት ያለው መሆኑን ለካርድ ምክረ ሀሳብ ላይ በሰጡት ምላሽ ተናግረዋል። የትግራይ ክልል ምክክርን በማጠናቀቅ ሀገራዊ የምክክር ጉባኤውን በተያዘው ወር መጀመሪያ ላይ ለመጥራት እቅድ የነበረ ቢሆንም የክልሉ ምክክር ሂደትን ለማድረግ የሚያስችል ይሁንታ ከክልሉ ጊዜያዊ አስተዳደር ባለመገኘቱ ሊደረግ አለመቻሉን ተናግረዋል። የትግራይ ክልል በምክክር ሂደቱ ተሳታፊ አለመሆንን ዋናው ሀገራዊ ምክክር ጉባኤ በተቀመጠው ጊዜ እንዳይደረግ ወደ ኋላ እየጎተተው መሆኑንም አስረድተዋል። ከዚሁ ጋር ተያይዞ የሚደረጉ ጥረቶች እንደሚቀጥሉ የገለጹት አቶ ጥበቡ ሌሎች አማራጮችም ታይተው የክልሉ ተሳታፊዎች አጀንዳዎች እንዲሰበሰቡ ከተደረገ በኋላ ሀገራዊ የምክክር ጉባኤው መደረግ እንደሚጀምር አስረድተዋል። የካርድ የሁለተኛ ዙር ምክክር ህዝብ ስለ ሀገራዊ ምክክር ያለውን ግንዛቤ ድጋፍ እንዲያሻሽል ማድረጉ በሪፖርቱ ተጠቅሷል። ህብረተሰቡ የመንግስት አስተዳደርን ጨምሮ እንደ ሀገር ቅድሚያ የሚሰጣቸው ጉዳዮች ልዩ ማለትም ህገ መንግስታዊ ማሻሻያ፣ እርቅ፣ የሽግግር ፍትህና የብሔር ብሔረሰቦች ትብብር በተመለከተ ያለው ግንዛቤ እንዲጨምር ማድረጋቸውም ተመላክቷል። ሆኖም አንዳንድ የህብረተሰብ ክፍሎች ግጭት በተከሰቱባቸው አካባቢዎች አሁን በምክክሩ ተሳትፎ እያደረጉ እንደማይገኙ ተመላክቷል።
ሰሞኑን ከአንዳንድ አካባቢዎች የሀገር መከላከያ ሰራዊት መንቀሳቀስን ተከትሎ ህዝቡን ለዳግም ሰብአዊ ቀውስ የሚዳርግ ሁነት ተከስቷል ሲል የአማራ ብሔራዊ ንቅናቄ አስታወቀ። ነባራዊ ሁኔታ ጋር ያልተመጣጠነ የኃይል ስምሪት ችግሩን አባብሷል። የአማራ ብሔራዊ ንቅናቄ አብን የስራ አስፈጻሚ ኮሚቴ በክልሉ በሀገራዊና ቀጠናዊ ወቅታዊ አጀንዳዎች ላይ መወያየቱንና አቋም መያዙን ባስታወቀበትና ትላንት የካቲት 3 ቀን 2018 ዓ.ም ምሽት ባወጣው መግለጫ የግጭትና የጦርነት ፖለቲካ እንዲሁም በጎበዝ አለቆች የሽምቅ ውጊያ ለህዝብ መሰረታዊ ጥያቄዎች መልስ እንደማይገኝና ዘላቂ ጥቅም እንደማይረጋገጥ ገልጿል። አሁን ያለው የትጥቅ ግጭት ቅኝት ታላቁን የአማራ ህዝብ የማይመጥን ነው ያለው አብን የታሪካዊ ጠላቶች እኩይ ዓላማ ማስፈጸሚያ ነው ብሎ እንደሚያምን አስታውቋል። በአማራ ክልል የተከሰተው ግጭት ባለፉት ጥቂት ጊዜያት አንጻራዊ መረጋጋት የታየበት ነው ያለው ንቅናቄው፣ ነገር ግን ሰሞኑን ከአንዳንድ አካባቢዎች የሀገር መከላከያ ሰራዊትን መነቃነቅ ተከትሎ ህዝባችንን ለዳግም ሰብአዊ ቀውስ የሚዳርግ ሁነት ተከስቷል በማለት ገልጿል። በአሁኑ ወቅት የአማራን ህዝብ ትግል ማዕከል አልባ የሚያደርግ ጥያቄዎቹን ከስርዓታዊ ማዕቀፍ የሚያስወጣ የአማራን ህዝብ የሀሳብ መሪ የሚያሳጣ ህዝቡን ተቋምና መንግስት አልባ የሚያደርግ እንዲሁም ህዝቡን ለከፋ የሰብአዊ ቀውስ፣ ለደህንነት ስጋት፣ ለኢኮኖሚ ድቀትና ለህልውና አደጋ የሚያጋልጥ እንቅስቃሴ መጨመሩን የገለጸው አብን እየተካሄደ ያለው የትጥቅ እንቅስቃሴ በኢትዮጵያና በህዝባችን ላይ የሚጋሩት ጠላትነት ያስተሳሰራቸው ኃይሎች የአማራን ህዝብ ዘላለማዊ እረፍት የመንሳት ዓላማቸውን ለማሳካት ሀገር ለማፍረስ የእጅ አዙር አመራር የሚሰጡበትና የሚሳተፉበት እንዲሁም ክስተቱን ለኢኮኖሚ ዓላማ የሚጠቀሙ አካላት የተሰማሩበት እየሆነ መጥቷል ብሏል። የአብን መግለጫ በተለይም የተወሰኑ በአማራ ትግል ስም የሚምሉ ቡድኖች ህዝባችን መራር መስዋዕትነት ከፍሎ ከመሃል ሀገር ፖለቲካ ያሰናበታቸው ኃይሎች ወደ 4 ኪሎ ለመመለስ ያልተቀደሰ ጋብቻ መፈጸማቸው በአማራ ህዝብ ላይ የተፈጸመ ታሪክ ይቅር የማይለው ክህደት መሆኑን በጽኑ አምናለሁ ሲል አስታውቋል። በትጥቅ ትግል ውስጥ የሚገኙ ኃይሎች የሰላም አማራጭንና የፖለቲካ መፍትሄን በመቀበል የአማራ ህዝብ ከዚህ የባሰ የመከራ ዶፍ እንዳይወርድበት እንዲያደርጉ የጠየቀው አብን መላው የአማራ ህዝብና የክልሉ ህዝብን በዘላቂ ሰላሙ በህልውናውና በማህበረ ኢኮኖሚው ላይ የተጋረጠውን አሁናዊ አደጋ በልኩ ተጋፍጦ ራሱን አርነት እንዲያወጣ ጥሪ አቅርቧል። የፌዴራልና የአማራ ክልል መንግስታት ደግሞ የግጭቱ አደጋ ለነገው ትውልድ ጭምር የሚሻገር በመሆኑ የህግና የፖለቲካ ኃላፊነቶችን እንዲወጡ የክልሉ ወቅታዊ ሁኔታና እንደየአካባቢዎቹ ነባራዊ ሁኔታ የተመጠነ የጸጥታ አካላት ስምሪት ያለመኖርና የህግ ማስከበር ስራዎች መላላት ህዝቡ የግጭት ነጋዴ ደላሎችና የሁለት ረገጥ ካድሬዎች መፈንጫ በመሆኑ የፌዴራልም ሆነ የክልሉ መንግስታት ልዩ ትኩረት እንዲሰጡት ጥያቄ አቅርቧል። በክልሉ በተከሰተው የጸጥታ ችግር ተዋናይ ከሆኑ አካላት ውስጥ ከታሪካዊ ጠላቶች ጋር በመሰለፍ በህዝቡ ላይ የማይሽር ክህደት በፈጸሙና ከጠላት ጋር ያልተቀደሰ ጋብቻ አንፈጽምም ያሉ ኃይሎች በተለያየ ሚዛን እንዲለኩና ከግጭት ተዋናይነት እንዲወጡ የሚቀርብላቸው የመፍትሄ አማራጭም እንደየልካቸው እንዲሆን ሲል የአማራ ብሔራዊ ንቅናቄ አሳስቧል። ሁሉም አካላት በአማራ ህዝብና ክልል እየደረሰ ያለው ሁለንተናዊ ቀውስ እንዲያበቃ የጋራ ርብርብ እንዲያደርግ እንዲሁም ተናጠላዊ የሰላም ጥረቶች እንዲጠናከሩም አብን ጥሪ አቅርቧል። የዩኒቨርሲቲ ተማሪዎች ለ1 ዓመት እንዲያስተምሩ በታሰበው እቅድ ላይ ውይይት ሊደረግ ነው። የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለ1 ዓመት እንዲያስተምሩ በታሰበው እቅድ ላይ የተለያዩ ባለድርሻ አካላት ጋር ውይይት እንዲካሄድና ሀሳብ እንዲሰጡ ሊያደርግ መሆኑን የትምህርት ሚኒስቴር አስታውቋል። በትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ አቶ ኮራ ጡርሽኔ ሚኒስቴሩ የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ማህበረሰቡን ለ1 ዓመት በቅድሚያ እንዲያስተምሩ ወይንም እንዲያገለግሉ የሚያደርግ አሰራር ተግባራዊ ለማድረግ እቅድ መያዙን ከዚህ በፊት ማሳወቁን አስታውሰዋል። በእቅዱ ላይ ከከፍተኛ የትምህርት ተቋማት ጋር ውይይት ቢደረግም ከክልሎች ትምህርት ቤቶችና ከጸጥታ አካላት ጋር አለመካሄዱን ለሪፖርተር ገልጸዋል። መንግስት እቅዱ ተግባራዊ ይሆናል ብሎ እስካሁን ድረስ ውሳኔ አለማሳለፉንና ተማሪዎች፣ ወላጆች፣ መምህራንና የህዝብ ተወካዮችን ጨምሮ ጉዳዩ በቀጥታ የሚመለከታቸው ሌሎች ባለድርሻ አካላት በአሰራሩ ላይ ያላቸው ሀሳብ ስለማይታወቅ በሚቀጥሉት ሳምንታት ውይይት መደረግ እንደሚጀምር አስታውቀዋል። ከውይይቱ በኋላ ሀሳቡ ለፓርላማ እንደሚቀርብና የራሱ የሆነ ተቋም ተቋቁሞለት ህግ ይወጣለታል ተብሎ እንደሚጠበቅ አቶ ኮራ አስረድተዋል።
ሆኖም በውይይት ወቅት ተማሪዎችን ጨምሮ ሌላው የትምህርት ማህበረሰብ እቅዱን ካልፈለገው የሚቀርበት ሁኔታ እንዳለም ጠቁመዋል። እቅዱ ተፈጻሚ የሚሆንበት ህግ እንዴት ይወጣለታል በሚለው ላይ ሰነዶች መዘጋጀታቸውን የገለጹት አቶ ኮራ በ2018 በጀት ዓመት ምርጫ ስለሚካሄድ የእቅዱ ትግበራ በመጪው ዓመት ይተገበራል ተብሎ ይጠበቃል ብለዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ መጋቢት 24 ቀን 2017 ዓ.ም በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት ዝቅተኛ የሆነበትን መንስኤ በተመለከተ በቀረበ ጥናት ላይ ውይይት ሲደረግ በዩኒቨርሲቲ ተማሪዎች ላይ የተያዘውን እቅድ ይፋ ማድረጋቸው ይታወሳል። የኢትዮጵያ ዩኒቨርሲቲ ሰርቪስ በሚል መጠሪያ የተሰጠው አሰራር ከ2019 ዓ.ም ጀምሮ ተግባራዊ እንዲደረግ እቅድ የተያዘ መሆኑን በወቅቱ የገለጹት ሚኒስትሩ በ4 ዓመት የሚመረቅ ተማሪ የ3ኛ ዓመት ትምህርቱን እንዳጠናቀቀ ወደ አስተማረው ማህበረሰብ ተመልሶ ለ1 ዓመት የማስተማር አገልግሎት ይሰጥና እንዲመረቅ ይደረጋል ሲሉ መናገራቸው ይታወሳል። ይህም ሲሆን የተማሪዎቹ መሰረታዊ ወጪ እንደሚሸፈን አስረድተው ነበር። ትምህርትን ከኢንዱስትሪ ጋር ለማስተሳሰር በስፋት እየተሰራ መሆኑንም ሚኒስትሩ ተናግረዋል። ከዚህ ጋር ተያይዞ የባህር ዳር፣ የመቀለ፣ የጅማ፣ የሐዋሳና የአዲስ አበባ ዩኒቨርሲቲዎችን ጨምሮ 6 የትስስር ማዕከላት መቋቋማቸውንና ምን አይነት ኢንዱስትሪዎች አሉ፣ ለምን መስክ ይውላሉ የሚለውን በመለየት ከተማሪዎች ጋር ለማስተሳሰር እየተሰራበት ነው ብለዋል። ይህም ተማሪዎች ተመርቀው ለስራ ፍለጋ ከመውጣታቸው በፊት ስራ እንዲያገኙ እድል የሚፈጥር ነው ሲሉም ሚኒስትር ዴኤታው አቶ ኮራ ገልጸዋል። በሌላ በኩል የከፍተኛ ትምህርት ተቋማት የመውጫ ፈተና ውጤታማነት ላይ እየተደረገ ያለው በቅርብ ጊዜ ውስጥ ይፋ ይደረጋል ብለዋል። ፈተናው ምን ጥቅም አመጣ፣ የገጠመው ችግር ምንድነው፣ ወደፊትስ ምን መስተካከል አለበት በሚሉት ላይ መረጃዎች መሰብሰባቸውንም አስረድተዋል። በተለይም ፈተና የሚወድቁ ተማሪዎች የት እንደሚገኙ፣ ምን እንደሚሰሩ፣ ምን እንደሚያስቡ ማወቅና ውጤታማ እንዲሆኑስ ምን ማድረግ ያስፈልጋል የሚለው ላይ ውሳኔ ላይ መድረስ የጥናቱ ዓላማዎች መሆናቸውንም ገልጸዋል። ብዛት ያላቸው ተማሪዎች ፈተናውን እንደሚወድቁ 2 እና 3 ጊዜ እንዲፈተኑ ሲደረግ ያለው አዝማሚያስ ምን ይመስላል የሚለውን ለማየትና ለመለየት እንደሚረዳም አስገንዝበዋል። የጥናቱ መረጃዎች መሰብሰባቸውን የገለጹት ሚኒስትር ዴኤታው በሚቀጥለው 1 ወይም 2 ወር ውስጥ የተደረሰበት ውጤት ይፋ እንደሚደረግ አክለዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። በውጭ ሀገር የምትኖሩ ኢትዮጵያውያን እና ለዓለም አቀፍ ተጓዦች ሁሉ ወደ ውድ ሀገራችሁ ለረፍትም ሆነ ለስራ ጎራ ስትሉ ባንካችን ከእሁድ እስከ እሁድ በሁሉም የሀገሪቱ አካባቢዎች የሚያገለግሉ ኤቲኤሞችን አዘጋጅቶ ይቀበላችኋል። በውጭ ሀገር ቪዛ፣ ዩኒየን ፔ አሊያም ማስተር ካርዳችሁ በመላው ኢትዮጵያ ያሻችሁን በእጃችሁ በሸመታ ጊዜም ቢሆን በፖዝ ማሽኖቻችን ስትገለገሉ ግብይታችሁ አልጋ ባልጋ ነው። ምስጉን በሆነው አገልግሎታችን ገንዘቦን በፈለጉት ጊዜ ያገኙታል። በኢትዮ ዳይሬክት እንዲሁም ከ730 በላይ ታዋቂ ዓለም አቀፍ ባንኮች ጋር በተጣመረው ስዊፍት ኮዳችን ሲቢኢ ቴታ እና በሌሎች የገንዘብ ማስተላለፊያ መንገዶች በኩል እንድትጠቀሙ በክብር እናስታውሳችኋለን። በረጅም ጊዜ ክፍያና እጅግ አነስተኛ በሆነ ወለድ ለቤት፣ ለመኪና፣ ለግል ጉዳይ እና ለንግድ ሥራ የሚውሉ የብድር አማራጮችንም እነሆ እንላለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ልዩ በሆነው ውብ የገና ጀንበራችን ዘመን እንዳስቆጠረ ልማዳችን ሽመላችንን ጠርበን ወልውለን ሩራችንን ከርክመን ፈጭተን አብክተን ጋግረን ጠምቀን በመስክ በማጀታችን በየፊናችን ተሰናድተን የአዲስ ብስራት በዓላችንን በሐሴት እናከብራለን። ወጣት ጎበዛዙ ተሰባስበን አካልና መንፈሳችንን በጨዋታ በፉክክር በፍቅር እናድሳለን። ጎረቤት ከጎረቤት ወዳጅ ከዘመድ ተጠራርተን እንኳን አደረሳችሁ አደረሰን እየተባባልን አንዳችን ለአንዳችን ያለንን መልካም ምኞት ፍቅራችንን እንገልጻለን። እንኳን ለብርሃነ ልደቱ አደረሳችሁ። አቢሲኒያ የሁሉም ምርጫ።
የነበረውት እንዳልነበር ሲሆን እኛ ከጎኑ አለን። ክፉም በሩቅ ያርገው እንጂ ሕይወት ንብረቱ አደጋ ላይ ቢወድቅ ፈጥነን እንደርስልዎታለን። ሐዘንዎን በደስታ ትካዜውን በፈገግታ ለመቀየር ሁሌም ዝግጁ ነን። ከእኛ ጋር ሲሰሩ የጠፋው ይተካል፣ የወደመው ይገነባል፣ በሐዘን የጠየመ ፊቶ በደስታ ይበራል። የቀደመ ፈገግታውን እንመልሰዋለን። አዋሽ ኢንሹራንስ። እኛ ቴምሮች የምንታወቀው ቤት የት አላችሁ ሲሉን የት ይሆንሎ በማለት ነው። ታዲያ በያዝነው ሳምንት አዳዲስ ሳይቶችን ማውጣታችንን ተከትሎ የት ትገኛላችሁ ብላችሁ ለጠየቃችሁን በሙሉ ሳር ቤት ሲልክ ሮድ ሆስፒታል ፊት ለፊት፣ አዋሪ ጥይት ቤት ከቤተ መንግስቱ በስተጀርባ እንዲሁም ገላን ከገላን ኮንዶሚኒየም አጠገብ። እርስዎ የወደዱትን ይምረጡ፣ እኛ በቃላችን መሰረት እናስረክቦታለን። ቴምር ፕሮፐርቲስ።